በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የድንግል ማርያም የምልጃ ልጆች በእግዚአብሔር ቅዱስ ሰላምታ እንደምን አላችሁ? አሜን። ያያሉ የእግዚአብሔር ስም ዛሬም ዘወትርም የተባረከና የተመሰገነ ይሁን። እንግዲህ እስኪ በዋናነት የጭንቀት መንስኤዎችና መፍትሄዎቻቸው የምንላቸውን እንመልከት። በዛው የጭንቀት መንስኤዎች ምክንያቶች ምንድናቸው እያልን በዛው ደግሞ ከስር መፍትሄዎቻቸውን የምንመለከት ነው የሚሆነው። በነገራችን ላይ የመጀመሪያው ሰዎች ስለኔ ያላቸው ግምት ምንድነው ብሎ ሰው ይጨነቃል። በጣም የሚያሳዝን ነገር ነው። ሰዎች እኔን ምን ይሉኛል? ማን ይሉኛል? አንዳንዴ እኮ እንዲያውም ሰዎች እያወሩ ከሆነ እንዴ ስለኔ ነው የሚያወሩት ማለት ነው ብሎ በጣም ግራ የሚጋባና የሚጨነቅ ሰው አለ። ይሄ አንዳንዴ በእግዚአብሔር ካለመተማመን የሚመነጭ እንደገና ደግሞ ይሄ ከፍርሃት የሚመነጭ ከድንጋጤ የሚመነጭ እነዚህ ነገሮች በጣም መቀረፍ ያለባቸው ነገሮች ናቸው። እና ሰዎች ምን ያስጨንቃቸዋል ሲባል ሰዎች ለኔ ምን ምስል አላቸው? እኔን ምን ይሉኛል? ምን አይነት ሰው ነው የሚሉኝ ብሎ ሰዎች ለኔ ያላቸው ግምት ምንድነው ከማለት የተነሳ ምን ያስባሉ ብሎ ስለራስ የመጨነቅ አለ። ይሄ ነገር በጣም የሰዎች የጭንቀታቸው መነሻ ወይም ደግሞ መንስኤ ሆኗል ማለት ነው። ሌላው የነገሮች መደራረብ ያስጨንቃል። የነገሮች መደራረብ ለምሳሌ በቤታችን ውስጥ ሰላም ማጣት ከሆነ በጣም ከፍተኛ የሆነ የሰላም ማጣት ካለ በቤት ውስጥ ከፍተኛ የሰላም ማጣት በጣም ጭንቀት ይፈጥራል። ለምሳሌ ባል ከሚስቱ ጋር ሰላም ከሌለው ቤቱ የሚረበሽ የሚታወቅ ከሆነ ልጆች በራሳቸው በጣም ይጨነቃሉ። በተለይ ባልና ሚስት ሲጨቃጨቁ፣ ሲነታረኩ፣ ሲሰዳደቡ ማየት ለልጆች በጣም ትልቅ ጭንቀት ነው። በነገራችን ላይ አንዳንድ ህፃናት አይታችኋቸው ከሆነ በቤተሰብ ተጽዕኖ ምክንያት በእነሱም ሳይኮሎጂካሊም በአእምሯቸውም በጣም በብዙ ነገራቸው እንዲጎዱ የሚያደርጋቸው በቤተሰብ ያላቸው አስተዳደግ ነው። ስለዚህ ቤተሰቡ ሰላማዊ ከሆነ የእነሱም ማስተዳደግ ሰላማዊ ይሆናል። በጭንቀት የመወጠራቸው ዋና ምክንያት የሚሆነው በልጆች ላይ በተለይ የቤተሰብ ሰላም አለመሆን፣ የሰላም እጦቱ በጣም ከባድ ነው። በነገራችን ላይ በቤት ሰላም አለመኖር እንደገና ደግሞ በሀገሩም ያለውን ነባራዊ ሁኔታ እንመለከታለን። የሀገሪቱ ሰላም አለመሆን፣ የኢትዮጵያ ሰላም አለመሆን ደግሞ በህፃናት ላይ ብቻ ሳይሆን በትልቁም ሰው ላይ በወጣቱም ላይ በአጠቃላይ በሁሉም ማህበረሰብ ላይ የሚፈጥረውን ጫና የሚፈጥረውን ጭንቀት እያሰበን። ስለዚህ ያለው የሰላም እጦት፣ ያለው ጦርነት፣ ያለው ግድያ፣ ያለው ፍጅት ይሄ ሁሉ ምንን ይፈጥራል ከተባለ በሰው ላይ ጭንቀትን ይፈጥራል። ነገር ግን እንዲሁ ዝም ብሎ ማላዘን መጨነቅ ሳይሆን መፍትሄው ምንድነው ወደ መፍትሄው መግባት፣ ከእግዚአብሔር ጋር መነጋገር፣ እግዚአብሔርን መጠየቅ። አንተ አምላካችን ሆይ ፈጥረህናልና ስለፈጠርከን አስብልን፣ ስለፈጠርካቸው ምእመናት ስትል ስለነሱ ብለህ ራራልን፣ ማረን፣ ይቅር በለን፣ ኃጢአታችን አትቆጣጠርብን እያለን መጸለይና ወደ መፍትሄው ማተኮር ያስፈልጋል ማለት ነው። ስለዚህ ከዚህ አንጻር መረዳትና መገንዘብ ያስፈልጋልና በሀገር ባለው የሀገር ሰላም እጦት አንዳንዱ ደግሞ በጤና ማጣት ምክንያት በጣም ይጨነቃል። ለምሳሌ አንድ ሰው ወይ ጨጓራ ሊያመው ይችላል፣ ካንሰር ሊያመው ይችላል። ያው የተለያዩ በሽታዎች አሉ። የተለያየ በሽታ ሲታመም ሰው በቃ በጣም የመጨነቅ ስሜት፣ በቃ ዛሬ ልሞት ነው ማለት ነው፣ ከዚህ በኋላ አለቀልኝ፣ ከዚህ በኋላ የሰውነት ማንነት የለኝም፣ በጣም በብዙ ችግር ነው ያለሁት፣ በብዙ ህመም ነው ያለሁት ብሎ የመጨነቅ። በነገራችን ላይ ከቅዱሳን ስንመለከት በሽታ ያልነበረበት ቅዱስ አልነበረም። እንዲሁም በሽታ ሁሉ ስጠኝ ብለው አቡነ ተክለ ሃይማኖት እንደጸለዩ በመጻሕፍት እናነባለን። እና አባቶቻችን ህመምን ሁሉ ስጠኝ ብለዋል። እነ ቅዱስ ጳውሎስ ይችን የውጋት በሽታዬን አትውሰድብኝ ጸጋዬ ናት እያሉ ሲናገሩ እንሰማለን። እና መታመን በራሱ በቃ የክርስትና መጨረሻ የክርስትና መዳረሻ አድርገው የሚመለከቱት ሰዎች አሉ። በቃ ጭንቀት የሚፈጥርባቸው ማለት ነው። ከዚህ በኋላ የሰውነት ማንነት የለኝም፣ ከዚህ በኋላ አለቀልኝ፣ ከዚህ በኋላ እኮ በቃ እንደ ሰው ሆኜ መራመድ፣ እንደ ሰው መናገር፣ እንደ ሰው ሆኜ መኖር አልችልም ብሎ ራስን ተስፋ የማስቆረጥ በጣም ውስጣዊ ጭንቀትን የመጨመር ነገር ይታያል። ለክርስትና ይሄ መሆን መቻል የለበትም። እንዲያውም እኮ እግዚአብሔር አንዳንዴ ህመምን ሲሰጠን ለበጎ ነው። በነገራችን ላይ ህመምን ከሰጠን ለበጎ ነው። ምክንያቱም ምን ይላሉ አባቶቻችን? ለምሳሌ ህመምን ይሰጥህና ወደ ጠበል ቦታ እንድትሄድ ያደርጋል። ከዛ የስጋ ድነትን ፍለጋ ደጅ ስትጠና የነፍሱን ያስተምርሃል። የነፍሱን ማለት ስግደቱን፣ ጾሙን፣ ጸሎቱን ያስተምርሃል። እዛው ደጅ እየጠና ጸበልህን እየተጠመቅ እዛው አብረህ እግዚአብሔርን ሳትዘነጋ ትኖራለህ። አናስታውስም እንደ መጻጉዕን በዮሐንስ ወንጌል ምዕራፍ 5 እኮ ስንመለከት 38 ዓመት ሙሉ በሰሊሆም መጠመቂያ በዛች በቤተ ሳይዳ ሲኖር ምንድነው ሲያደርግ የነበረው? አምላኩን አልረሳም፣ አልዘነጋም ነበር። ካልጋው ሲነሳ አይደል ታሞ የተነሳ ፈጣሪውን ረሳ እንዲል ደግሞ ፈጣሪውን ነው በጥፊ የተማታው። ስለዚህ
አንዳንዴ እዛው ደጅ መጥናት፣ እዛው መሆን፣ እዛው መቆየት፣ በህመም መቆየት ከእግዚአብሔር ጋር ለመኖርም ምልክታችን መሆኑን ማየት መቻል አለብን። እንደ ሁል ጊዜ ብቻ በሰቆቃ ኖርን በስቃይ ኖርን ብቻ ብለን ማሰብ የለብንም። በጎውን እሳቤ በጎውን አመለካከት ማሰብ ያስፈልጋል ማለት ነው። ስለዚህ እግዚአብሔር እኛ ከምንችለው አቅም በላይ ከልካችን በላይ የሆነ ነገር አይሰጠንም። እግዚአብሔር የምንችለውን ነው እንደ አቅማችን ነው የሚፈትነን ማለት ነው። የሚፈትነን ደግሞ ለዋጋ ነው ለእሴት። ስለዚህ ደዌ ዘእሴት ስላለ ለዋጋ የሚሆን ክብር የሚያስገኝ ደዌ ወይም ደግሞ በሽታ ስላለ ያን ከዛ አንፃር ማሰብ ያስፈልጋል። ምናልባት ደግሞ በኃጢአታችን ምክንያትም የመጣ በሽታ ሊኖር ይችላል። ስለዚህ ያን በኃጢአታችን ምክንያት የመጣ በሽታ ደግሞ ከሆነ ንስሐ ገብተን ወዲያውኑ እንድንመለስ እንድንጸጸት ምክንያት ይሆነናል ማለት ነው እንጂ መታመማችን በራሱ የመጨረሻው ፍጻሜያችን ነው፣ ልንሞት ነው፣ እንዲህ ልንል ነው፣ አለቀልን አይነት ነገር ስሜት እንዲሰማን ማድረግ የለበትም ማለት ነው። እንግዲህ ስለዚህ መታመም በራሱ ለክርስትና እንደ ጭንቀት መሆን መቻል የለበትም። አይደለም መታመም፣ መሞት ራሱ ለክርስትና ጭንቀት አይደለም። ነገ እኮ ሞታለሁ፣ እንዲያውም ዕለተ ሞቱን የሚያስብ ሰው ምስጉን ነው አይደል የሚለን መጽሐፍ ቅዱስ። ስለዚህ ዕለተ ሞቱን የሚያስብ ሰው ምስጉን ነው ተባለ ማለት እየተጨነቀ አይደለም። ስለዚህ መሞቴ ወደ እግዚአብሔር መድረሴ ነው፣ ለእግዚአብሔር ጋር የሚሄድበት ነው፣ እግዚአብሔር ጋር የምገናኝበት ነው፣ ከእግዚአብሔር ጋር በሰላም የምንኖርበት ነው፣ በብርሃን የምመላለስበት ነው፣ ከቅዱሳን ጋር የምዘምርበት ነው፣ ሐሴት የማደርግበት ነው። ከዚህች ረፍት የሌላት ዓለም ወደ ረፍት ወዳለበት ሰላማዊ ሰማይ ሰላማዊ ምድር የሚሄድበት ነው። ያቺ የምስጋና ስፍራ የቅድስና ስፍራ ናት። ምድር ላይ ያለው ሰላም የለም፣ ምድር ላይ ጭንቀት ነው ያለው። እዛ ግን ጭንቀት የሌለበት ሰኞ ማክሰኞ የሌለበት አንድ ቀን ለዘላለም በምንኖርበት በዛ ሰማያዊ ዓለም በዛ ቅድስና ስፍራ እኖራለሁ ብሎ ማሰብ ስለሆነ ይሄ ከጭንቀት የምንወጣበት እንጂ ሞት ራሱ ወደ ጭንቀት የሚዳርግ ነገር አይደለም። ግን ሰው በቃ እሞታለሁ በቃ እንደዚህ ይላል። በነገራችን ላይ ሲታመም እኮ እሞታለሁ ብሎ ነው የሚያስጨንቀው ማለት ነው። እንግዲህ ፍርህዋ ለኃጢአት ወይ ትፍርህወ ለሞት ተብሎ የተነገረ ኃጢአትን ፍሯት ሞትን ግን አትፍሩ። ስለዚህ ሞትን እንዴት እንፈራለን? ክርስቲያን ሆኖ ሞትን አይፈራም። ገና ስንጠመቅ እኮ በ40 በ80ችን በውሃ ብቅ ጥልቅ ስንል እኮ እዛው መጥለቃችን እኮ መሞታችን መቀበራችን ነው። ከዛ እንደገና ደግሞ ብቅ ስንል መነሳታችን ነው። ስለዚህ እንነሳለን ብለን የምናስብ ሰዎች ትንሣኤ ሙታን አለን ብለን በጥምቀታችን በክርስትናችን በልጅነት ጥምቀታችን እየመሰከርን ያለን ሰዎች እንሞታለን ብለን መጨነቅ አያስፈልግም። ምክንያቱም ያኔ በሕፃንነት በራሱ እንሞታለን ብለን መስከረናልና እንደምንሞትም ደግሞ የታወቀ ነው። ከምድር እስከተሰራን ድረስ ከምድር ወደ ምድር መመለሳችን አይቀርም። በነፍስ ማንነታችን ደግሞ ወደ እግዚአብሔር ወደ ሰማያዊ ዓለም መሄዳችን አይቀርም ማለት ነው። ስለዚህ የሚፈርስ ስጋ የሚፈርስ ማንነት ይዘናል። እንደገና ደግሞ በማይፈርስ ስጋ በማይፈርስ ማንነት ወደፊት ተነስተን ከእግዚአብሔር ጋር ለዘላለም ከቅዱሳን መላእክት ጋር ከቅዱሳኑ ጋር በህብረት እንደምንዘምር እንደምናገለግል ይሄን እያሰብን መኖር ያስፈልገናል እንጂ ክርስቲያን ሞታለው እንደዚህ እያለ መጨነቅ የለበትም ማለት ነው። ሌላው ስራ በማጣት ምክንያት የሚጨነቁ አሉ። ለምሳሌ ተምሬ ስራ አላገኘሁም በቃ ስራ የለኝም ብሎ የሚጨነቅ ሰው አለ። በነገራችን ላይ በምድር ላይ የመንግስት ስራ ብቻ እንዲኖረን አይደለም የመጣ ነው። ጥረህ ግረህ ብላ ነው። ስለዚህ በመሬትን ቆፍረን አለስልሰን ጥረን ግረን ደክመን በወዛችን በላባችን ተሸክመንም ቢሆን ቆፍረንም ቢሆን በተለያየ ምክንያት ብቻ የዕለት እንጀራችንን ስጠን ብለን እየጸለይን ለነገው ደግሞ አሁንም ደግሞ ዕለቱ ሲደርስ የዕለት እንጀራችንን ብለን እየጸለይን በዚያ ማንነት እንድንኖር ነው። አንዳንዱ ተምሬ እንደዚህ ብዬ ዲግሪ ይዤ ማስተርስ ይዤ እንደዚህ ብዬ ደክሜ ቤተሰቤን አድክሜ እንደዚህ እኮ ስራ አላገኘውም እያለ በጣም ራሱን ያስጨንቃል። እሺ እኛ ስራ ስለሌለን ተጨነቀን። አካል የሌላቸውስ ምን ይበሉ? አካልም የሌላቸው እግር የሌላቸው እጅ የሌላቸው ጭራሽ መስራት የማይችሉ መሸከም የማይችሉ እነሱስ ምን ይበሉ እንዴ? መሸከም የማይችሉ አቅም የሌላቸው ራሱ እኮ ማለት ነው መጨነቅ የለባቸውም። እንኳን እኛ ሙሉ አካል ተሰጥቶን መስራት የምንችል መሮጥ መድከም የምንችል በላባችን በወዛችን መስራት የምንችል እኮ እኛ ራሱ እኛ እንዴት ልንጨነቅ እንችላለን? እነሱ ሳይጨነቁ ማለት ነው። ሲጀመር የአካል መጉደል ራሱ ቢኖር መጨነቅ የለብንም። ምክንያቱም ልብ እስከተሰጠን ድረስ ለእግዚአብሔር ልባችን እስከሰጠን ድረስ እግዚአብሔር የዕለት እንጀራችንን አያሳጣን። ለምሳሌ ነዳያን አይናቸው የፈረጠ ወገባቸው የጎበጠ መስራት የማይችሉ ምን ይሆናሉ? ሀብታሙ ይደጉማቸዋል ማለት ነው። ክርስትና እኮ እንደዛ ነው፣ የመተባበር ኑሮ ነው። አንዱ አንዱን ይደግፍ፣ አንዱ ለአንዱ ይስጥ። ምጽዋት ተብሎም እኮ የተዘረጋው አይናቸው ለፈረጠ እግራቸው መሄድ ለተሳነው ወይም ደግሞ እግራቸው እንደዚሁ ለሰለለ እጃቸው ለሰለለ ወገባቸው ለጎበጠ እነዚህ ደግሞ መስራት ባይችሉ ራሱ እነዚህ ራሱ እኮ አይጨነቁም። አይን የለኝም እጅ የለኝም እግር የለኝም ብሎ ራሱ እኮ አይጨነቁም። እግዚአብሔር ስላላቸው አይጨነቁም።
ድንግል ማርያም ቅዱሳኑ ስላላቸው አይጨነቁም። ስለዚህ ምንድነው የሚያደርጉት እነሱ? አዎ ሀብታሞችን እግዚአብሔር አዘጋጅቶላቸዋል። ገንዘብ ያላቸውን ሰዎች እግዚአብሔር አዘጋጅቶላቸዋል። ስለዚህ ነዳያን ተብለው እንዲመገቡም ስርዓት የሰራው ለዛ ነው ማለት ነው። አምላከ ነዳያን ረዳኤ ምንዱባንም የተባለው እኮ ጌታ ለዛ ነው። አምላከ ነዳያን የነዳያን አምላክ የችግረኞች አምላክ፣ ረዳኤ ምንዱባን ችግረኞችን የምትረዳ ምስኪኖችን የምታስብ አምላክ አንተ ነህ ተብሎም የተነገረው እኮ እነዚህ ምስኪኖች መስራት የማይችሉ እንኳን እግዚአብሔር ምግባቸውን አዘጋጅቶላቸዋል። እኛ ደግሞ ሙሉ አካል የተሰጠን ወጥተን ወርደን ሰርተን ደክመን በላባችን በወዛችን መስራት መድከም ይጠበቅብናል እንጂ የግድ የሆነ የሥራ ቅጥር አላገኘውም፣ እንደዚህ አልቀጠረኝም፣ ይሄ ደሞዝ አልተከፈለኝም እያለን እግዚአብሔርን ማማረር፣ ወደ ጭንቀት መግባት፣ ራሳችንን ከፍተኛ የሆነ ዲፕሬሽን ውስጥ መጨመር አስፈላጊ አይደለም እንደ ክርስትና። ስለዚህ እንደ ክርስትና በህይወት መኖራችን ራሱ ማመስገን አለብን። በህይወት መኖራችን በምድር ላይ መኖራችን ማመስገን መቻል አለብን። ወጥተን መግባታችን፣ ከመኝታችን መነሳታችን፣ ተነስተን መራመዳችን ያ በራሱ እኮ ስጦታ ነው። በነገራችን ያ እኮ ስራ ነው። ያ እኮ ስጦታ ነው። እግዚአብሔር የሰጠው ትልቅ ስጦታ ነው። ስለዚህ ይሄን እንደ ስጦታ አስበን መራመድና ተመስገን ማለት ያስፈልጋል። ይሄን ደግሞ በጥቂቱ ተመስገን ስንል እግዚአብሔር ደግሞ ሌላውን ነገር ይጨምርልናል።